ዋናው ለካንሰር አጋላጭ የሚባለው ማጨስ ስለሆነ ሲጋራም ሊሆን ይችላል፣ ሺሻ ሊሆን ይችላል። እነዛን ማስወገድ። ሁለተኛው ኬሞቴራፒ ነው። የተለያዩ ኬሚካል ያላቸው መድኃኒቶችን በመስጠት ካንሰር ሴል እንዳያድግ እንዲቀጭ በማድረግ የሚሰጥ ሕክምና አይነት ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብሬያችሁ ቆይታ አደርጋለሁ። ባለፈው ሳምንት ያነሳነው ካንሰር እንዴት ሊራባ ይችላል፣ ምን አይነት ምልክቶች አሉት፣ እንዲሁም አይነቶቹ ምን ይመስላሉ፣ ከዛ በተጨማሪ ደግሞ በዓለም አቀፍ ደረጃ እንዲሁም በሀገራችን በአህጉራችን ምን ይመስላል ቁጥሩ የሚለውን አይተናል ማለት ነው ኢንሻአላህ። ዛሬ ደግሞ ከዛ የሚቀጥለውን የማቀርብላችሁ ይሆናል። በአሁን ሰዓት ለምን ካንሰር እየበዛ መጣ? አንዳንድ ሰዎች ስሙንም ክሊኒክ ላይ በተለይ ሲመጡ አንዳንድ ጊዜ ያ ነገር ሆኖብኝ እንዳይሆን ብዬ ነው ምናምን ይሉኛል እና የትኛው ብዬ ለመናገር ለመጠየቅም ያው መልሱን ስለማውቀው ያን ያህል ስሙን እየፈራ ነው መተናል። በጣም እየበዛ መጥቷል። በፊት በሩቁ የምንሰማው ቤተሰባችን አካባቢ ደርሷል። እነዚህ አይነት ነገሮች እንዴት አድርገን ነው የምናያቸው? ካንሰር ለምን እንዲህ እየበዛ መምጣት፣ የካንሰር እንደዚህ መብዛት ምክንያቱ ምን ይሆን የሚለውን የማቀርብላችሁ ይሆናል ማለት ነው ኢንሻአላህ። ካንሰር የመጨመሩ ምክንያት በመጀመሪያ ደረጃ የሰዎች እድሜ መጨመር ምክንያት ነው ተብሎ የሚታሰበው ወይንም ኤጂንግ ፖፑሌሽን የሚባለው ረጅም እድሜ መቆየት የተወሰኑ የካንሰር ችግሮች እንዲበረክቱ ወይንም እንዲባባሱ ምክንያት ይሆናል ተብሎ ይታሰባል። በተለይ በማደግ ላይ ያሉ ሀገሮች ላይ የተወሰኑ የካንሰር አይነቶች በብዛት እየበዙ መጥተዋል። ባለፈው ሳምንት እንዳነሳ ነው የተለያዩ ምክንያቶች ከሚባሉት ውስጥ አንደኛው ምክንያት የአመጋገባችን ችግር፣ እንቅስቃሴ አለማድረጋችን፣ የአካል ብቃት እንቅስቃሴ፣ እንዲሁም ሌላው ምክንያት ደግሞ የመጨናነቅ፣ ዲፕሬሽን፣ ስትረስ፣ እነዚህ ከሳይኮሎጂካል ችግሮች ጋር ሳይኮሶሻል ከሚባሉት ችግሮች ጋር የተያያዘ የመጨናነቅ ማህበራዊ ችግሮቻችን እነዚህ እያበዙት መጥተዋል ተብሎ ይታሰባል። ካንሰርን ማለት ነው በተለይ በማደግ ላይ ባሉ ሀገሮች ማለት ነው ኢንሻአላህ። ሁለተኛው የአኗኗር ዘያችን መለወጥ። ከዚህ በፊት በሌላ ፕሮግራም እንዳነሳ ነው ኢትዮጵያ አሁን ያለችበት የአኗኗር ሁኔታ በጣም የበለጸጉ የሚባሉና በማደግ ላይ ያሉ ሀገሮች በሚባለው መሀል ነው ያለችው እና የበለጸጉ ሀገሮች ላይ ያሉ የጤና እክሎች፣ ችግሮች ኢትዮጵያ ውስጥ አሉ። በማደግ ላይ ያለንም ስለሆነን በማደግ ላይ ያሉ ሀገሮች ላይ ያለው የበሽታ አይነት ኢትዮጵያ ውስጥ አለ። ስለዚህ ሁለት አይነት ችግሮች ናቸው ያሉት። የኑሮ ስታትሳቸው ከፍ ያሉ ሰዎች የሚያገኟቸው በሽታዎች እኛ ሀገር አለ። የኑሮ ሁኔታችን ዝቅ ያሉ ሰዎች ላይ ደግሞ ያሉ በሽታዎች ኢትዮጵያ ውስጥ አለ። ሁለቱም አይነት አለ። ስለዚህ ደብል በርደን ይባላል እና በአሁን ሰዓት የዌስተርናይዝ የሆነ ከተማዊነት፣ ይሄ የከተማ ኑሮን መላመድ፣ የውጭውን፣ የምዕራቡን፣ የሩቅ ምስራቁን አይነት አመጋገብ መውረስ የዛ ውጤት ካንሰር እንዲጨምር ምክንያት ነው ተብሎ ይታሰባል እና ላይፍ ስታይላችን መለዋወጡ፣ አመጋገባችን፣ የአካል ብቃት እንቅስቃሴ አለማድረጋችን፣ የምንመገባቸው ምግቦች ይሄ አስበናቸው ወይንም ልብ ብለን አለመመገባችን፣ ሆዳችን እንዲጠግብ ብቻ አግኝተን ብቻ የሆነ ምግብ አግኝተን ሆዴ ቀለል ባለው አይነት አመጋገብ ነው አመጋገባችን እና ከዛም አልፎ ደግሞ አልኮል መጠጦች መጨመር፣ እነዚህ በተለይ የበለጠ የካንሰር ችግሮችን እንዲባባስ ምክንያት ሆነዋል ተብሎ ይታሰባል። ሌላው ሶስተኛው ኢንቫይሮንመንታል ኤክስፖዠር የሚባለው ነው። የአካባቢያችን ሁኔታ መለዋወጥ፣ የጨረር መብዛት፣ ኬሚካሎች ከፋብሪካ የሚወጡ ኬሚካሎች መብዛታቸው
የካንሰር ችግርን እንዲባባስ ምክንያት ሆነዋል ተብሎ ይታሰባል። አራተኛው ምክንያት ኦቤሲቲ እና እንቅስቃሴ የሌለው አይነት የኑሮ ዘይቤን መከተላችን፣ ክብደታችን በብዛት እየጨመረ መጥቷል። ከዛሬ 20 ዓመት በፊት ከነበረው የሰዎች አቋም ጋር ዛሬ ላይ ያለውን ስናስተያይ በተለይ ትምህርት ቤት ላይ የተማሪዎች የክብደት መጨመር በደንብ እየተስተዋለ ነው። አዋቂዎችም በፊት ያልነበረ አይነት የክብደት አይነት ይታይባቸዋል። በተለይ ቤሊፋት እየበዛ መጥቷል። ቦርጭ የምንለው ብዙ ሰዎች ላይ እየበዛ መጥቷል። የነዚህ ለውጦች ካንሰር እንዲባባስ ምክንያት እንዲጨምር ምክንያት ሆኗል ማለት ነው። ሌላው የምርመራ መሳሪያዎች መሻሻል። በፊት ብዙ የምርመራ መሳሪያዎች ይሄንን ካንሰርን ዲቴክት ለማድረግ ለማወቅ ለመለየት ይከብድ ነበር እና አሁን ላይ ግን የሕክምና መሳሪያዎች መጨመራቸው አይነቶቻቸው መሻሻላቸው ካንሰርን በቀላሉ ለማየት ስለተቻለ የቁጥሩ መጨመርም ከዛ ጋር ተያይዞ መጥቷል ተብሎ ይታሰባል። ስለዚህ በዚህ አይነት ምክንያት የካንሰር መጨመር እንዲስተዋል ሆኗል ማለት ነው። ካንሰር እንዲባባስ ምክንያት ከሚሆኑ ምክንያቶች አንዱ ጄኔቲክ ፋክተር የምንለው ይሄ በዘር የሚመጣ ምክንያት መኖሩ፣ ከቤተሰብ የፊኛ እጢ ካንሰር ካለ ከዛ ቀጥሎ ያሉት ለመያዝ እድላቸው ሰፋ ይላል። የጡት ካንሰር ካለ እንደዛው ሴቶች ይሄንን ለመያዝ ምክንያት ይሆናቸዋል ማለት ነው። ሌላው ጄኔቲክ ፋክተር ጂን ወይንም ይሄ ዘረመል የምንለው በቀላሉ መለወጥን ያመጣል በሚቀጥሉት ትውልዶች ላይ ማለት ነው። አንድ ቤተሰብ በካንሰር ከተያዘ የዛ ቤተሰብ ልጆች የልጅ ልጆች የዘረመል ለውጥ ስለሚያመጣ በዛ ምክንያት ካንሰር በቀላሉ በቤተሰብ ሊስፋፋ ይችላል ተብሎ ይታሰባል። ሌላው ላይፍ ስታይል ለውጦች መኖራቸው፣ የአኗኗር ዘያችን መለወጡ፣ አጫሾች በስተዋል። የተለያየ ሲጋራ ብቻ ሳይሆን ሺሻ፣ ከዛ ጋር የተያዙ ሌሎችም የሚጨሱ ነገሮች፣ ለጎጂ የሆኑ ነገሮች ለላይፍ ስታይላችንን በመቀየሩ የአኗኗር ዘያችንን እንዲቀየር አድርገውት ለካንሰር አጋላጭ እየሆኑ ነው። የአልኮል ተጠቃሚ ቁጥር በጣም እየጨመረ ነው። አመጋገባችን ጤናማነቱን እያጣ ነው። በጣም ካልጣፈጠ ማንመገብ ሆነናል። ብዙ ጊዜ የተለያዩ የምግብ አይነቶችን ነው የምንመርጠው። ምግባችን ዌስተርናይዝ ማድረጉ ይሄ የሩቅ ምስራቁን የምዕራቡን አይነት አመጋገብ መልመዳችን ለለውጦች ምክንያት ናቸው ተብሎ ይታሰባል። ሌላው የአካል ብቃት እንቅስቃሴያችን ጥሩ አለመሆን የኑሮ ዘያችን የተስተካከለ እንዳይሆን አድርጎታል። ከዛ ውጪ ኢንቫይሮንመንታል ፋክተር የምንላቸው ደግሞ ለካንሰር ከሚያጋልጡ ነገሮች አካባቢያችን ላይ ያሉ ችግሮች፣ ከተማ አካባቢ ስንኖር የተለያዩ ፋብሪካዎች አሉ። ከፋብሪካዎች የሚወጡ ጭሶች አሉ፣ ፍሳሾች አሉ፣ ኬሚካሎች አሉ። እነዚህ በብዛት መሰራጨታቸው ካንሰርን እንዲበዛ ምክንያት ሆነዋል ማለት ነው። ራዲዬሽን፣ የተለያዩ ጨረሮች ከፋብሪካ የሚወጡ ወይንም ደግሞ ፋብሪካ ላይ የሚሰሩ ሰራተኞችን የበለጠ ተጋላጭ እንዲያደርጋቸው አድርጓል። ብክለቱ ከዛ ውጪ ደግሞ የተለያዩ የኢንፌክሽን አይነቶች መብዛታቸው ምክንያት ይሆናሉ። ሌሎች ምክንያቶች እድሜ ለካንሰር መባባስ ምክንያት ይሆናል። በተለይ የዲኤንኤ ለውጦች መምጣት ይጀምራሉ እድሜ እየገፋ በሄደ ቁጥርና በዛ ምክንያት ካንሰር በቀላሉ እንዲስፋፋ ምክንያት ሆኗል። ከዛ ውጪ የቆዩ በሽታዎች እየቆዩ መምጣታቸው፣ ሳንታከማቸው መቆየት፣ ኖረውም እያወቅናቸው መዘንጋት፣ አንዳንድ ጊዜ ቀላል ብለን የምናልፋቸው ነገሮች ናቸው። ብዙ ታካሚዎች ላይ የማየውም የምንሰማውም ብዙ ነገር ከዛ ጋር ተያይዞ ነው። ቀላል ብሎ እኮ ቀላል ነው ተብሎ ነው ብዙ ጊዜ የምንሰማው፣ ካንሰር ሆኖ ተገኘ ነው የምንሰማው። የምናየውም እንደዛ አይነት ችግሮች ናቸው። ስለዚህ እነዚህ አይነት የእድሜ ኢንፌክሽን ረጅም ጊዜ መቆየቱ ካንሰርን እንዲበዛ እንዲስፋፋ ምክንያት ሆኗል። ሌላው ሆርሞናል ኢምባላንስ፣ የሆርሞን መለዋወጦች፣
በተለያየ ምክንያት የሚመጡ የሆርሞን ለውጦች በአመጋገብ በመድኃኒት የሚመጡ የሆርሞን ለውጦች ለካንሰር እንድንጋለጥ ምክንያት ይሆናሉ ማለት ነው። ከዚህ በመቀጠል ደግሞ እንዴት አድርገን አላህ ካለ ካንሰርን መከላከል እንችላለን ሳይመጣ በፊት እንዴት መከላከል እንችላለን የሚለውን ለመጥቀስ እወዳለሁ ኢንሻአላህ። ያው ተመልካቾች ቀደም እንዳነሳሁት የተለያየ ምክንያት ብለን የጠቀስናቸውን እነዛን ማስወገድ የተሻለ ለውጥ ያመጣል ማለት ነው ኢንሻአላህ። እና አንዱ ፕሪቬንሽን ሜካኒዝም ተብሎ የሚታሰበው ማጨስን ማስወገድ በተለያየ ፎርሙ ማጨስን ማስወገድ የተሻለ ይሆናል። ዋናው ለካንሰር አጋላጭ የሚባለው ማጨስ ስለሆነ ሲጋራም ሊሆን ይችላል፣ ሺሻ ሊሆን ይችላል። እነዛን ማስወገድ ካንሰርን እንድንጠነቀቅ እንድንከለከል ያግዘናል ማለት ነው። አመጋገባችን ጥሩ መሆን ሁለተኛው ምክንያት ነው። ጥሩ የአመጋገብ መንገድን መምረጥ ያው the more tasty is the more unhealthy ነው የሚባለው። በጣፈጠን ቁጥር ጤናማነቱን ያጣል ምግባችን። ስለዚህ በጣም ባጣፈጥነው ቁጥር ወይንም ምግብ በጣም በጣፈጠ ቁጥር የሚለወጡ ብዙ ነገሮች አሉት። ስለዚህ እንደ ጤናማ አመጋገብ አይቆጠሩም ማለት ነው እነዚህና እነዚህን አይነት ነገሮች ማስተካከል የተሻለ ይሆናል። ሶስተኛው ለመከላከል የሚረዳን በቂ የሆነ ዘውታሪ የሆነ የአካል ብቃት እንቅስቃሴ ማድረግ። ለሳምንት ሰርቶ ለአንድ ወር ሰርቶ ለሁለት ወር መተው፣ 3 ወር ደህና ሰርቶ ለአመት መተው እንደዛ አይነት ሳይሆን ሬጉላር የሆነ የአካል ብቃት እንቅስቃሴ መጠነን መስራት የተሻለ ይሆናል። ኸይሩል አዕማሊ አድወሙሃ ወኢን ቀል ይላሉ አይደል ነብዩም አለይሂ ሰላቱ ሰላም። ከስራ ሁሉ በላጭ ትንሽም ብትሆን ዘውታሪ የሆነች ነችና ዘውታሪ የሆነ በቂ የሆነ የአካል ብቃት እንቅስቃሴ ማድረግ የተሻለ ካንሰርን እንድንከላከል ጥሩ አማራጭ ይሆናል። አራተኛ የተለያዩ የካንሰር አይነቶች በፀሐይ ብርሃን ልንከላከላቸው የምንችላቸው ስለሚሆኑ በቂ የፀሐይ ብርሃን ማግኘትና ሰውነታችንን ፀሐይ ብርሃን ማስመታት ያው ምን ሰዓት የሚለውን ደግሞ ከዛሬ 2 ሳምንት በፊት የሰራነውን ፕሮግራም ማየት ይቻላል ኢንሻአላህ በምን ሰዓት ፀሐይ ብርሃን ማግኘት እንዳለብን። ሌላው የመጨረሻው በየጊዜው በየ6 ወሩ ራሳችንን ምርመራ ማድረግ። ለካንሰር የሚያጋልጡን ብዙ ነገሮች ስለሚኖሩ በ6 ወር በ4 ወር በአመት 3 ጊዜ በአመት 2 ጊዜ ከበዛ እንኳን በአመት 1 ጊዜ ቢያንስ የካንሰር ምርመራዎች የተለያዩ የካንሰር ምርመራዎችን ማድረግ ሙሉ ቼክአፕ ማድረግ የተሻለ አማራጭ ይሆናል ማለት ነው ኢንሻአላህ። በመቀጠል ደግሞ እንዴት አድርገን ካንሰርን በምግብ እናክመዋለን ኒውትሪሽናል ትሪትመንቱ ምን ይመስላል የሚለውን ይሆናል ኢንሻአላህ። ወደ መፍትሄዎቹ እየመጣን ነው። ከመፍትሄዎቹ አንደኛው ፕሮቲናቸው ከፍ ያሉ ምግቦችን መመገብ የተሻለ ካንሰርን ይከላከልልናል። አተር፣ ባቄላ፣ ፎሶሊያ፣ እንቁላል፣ አሳ እነዚህ አይነት ፕሮቲናቸው ከፍ ያሉ ምግቦችን መመገብ። ሽሮም አንዱ ሊሆን ይችላል ማለት ነው በአግባቡ አብስለነው ስንጠቀም ባቄላን አተርን እዛ ውስጥ ስለምናገኝ። ስጋ አንዱ የፕሮቲን ምንጫችን ይሆናል። እነዛን ማስተካከል ተገቢ ይሆናል ማለት ነው ኢንሻአላህ። ሌላው ካሎሪ ዴንስ የምንላቸው ካሎሪያቸው ጥሩ የሆኑ ምግቦችን መመገብ። ስንመገብ ክብደታችንን ሊጨምሩ የሚችሉ ምግቦችን መቀነስ። ፓስታ፣ መኮረኒ፣ ሩዝ እነዚህን አልፎ አልፎ የምንበላቸው ምግቦች ሆነው አትክልትና ፍራፍሬዎችን ማብዛት የተሻለ ካንሰርን ለመከላከል ይረዳናል። በተለይ አቮካዶ፣ የወይራ ዘይት፣ የሰሊጥ ዘይት እነዚህን ዘይቶች የኑግ ዘይት እነዚህን ዘይቶች በአግባቡ መጠቀም የተሻለ ይሆናል ማለት ነው። በአግባቡ መጠቀም ያው የራሱ ትርጉም ስላለው ነው። ለማብሰል ረጅም ሰዓት እሳት ላይ ማቆየት ስለሌለብን ከአበሰልም በኋላ በትንሹ መጨመር እነዚህን አይነት መንገዶች በአግባቡ መጠቀም የምንላቸው ናቸው። ሌላው አመጋገባችንን የተመጠነና ትክክለኛ መጠን ማድረግ። በቀን 2 መመገብ ካለብን በቀን 2 መመገብ። ያው ካንሰር ትልቁ እንዲራባ የሚያደርገው በዋናነት ዋናው ምግቡ ስኳር ነው።
ስኳርን በጣም መቀነስ ተገቢ ይሆናል ማለት ነው። ካንሰር ላቭስ ሹገር የሚል አንድ አባባልም አለ። ያንን ቪዲዮ ማየት የተሻለ ይሆናል ማለት ነው። ኢንሻአላህ ዩቲዩብ ላይ ታገኙታላችሁ። ካንሰር ስኳርን ይወዳል። ካንሰር ለመራባት የሚፈልገው ካርቦሃይድሬት ነው። ካርቦሃይድሬትን ባበዛን ቁጥር ሻይም ላይ ይሁን በተለያዩ መንገዶች ስኳርን ባበዛን ቁጥር ለካንሰር መራባት ጥሩ እድል እየሰጠነው ነው ማለት ነው። ስለዚህ ያንን መጠንቀቅ የተሻለ ይሆናል ማለት ነው። በቂ ፈሳሽ መውሰድ፣ በተለያየ መልክ የሚወሰዱ ፈሳሾችን አንድ ሎሚ በአንድ ሊትር ውሃ ፈጭተን ቀኑ ሙሉ ባለንበት የሥራ ቦታ ይዘነው ሄደን እሱን እየጠጣን መዋል አንድ ትልቅ አማራጭ ይሆናል። ሌሎችም እንደዚህ አይነት ፈሳሾችን ማብዛት የተሻለ ይሆናል። ዲቶክስ የሚባሉ የፈሳሽ አይነቶች የጁስ አይነቶች አሉ። የካንሰር ሴሎችን ለመቀነስ፣ ፋትን ለመቀነስ እንዲሁም የተለያዩ የማይረቡ ሴሎችን ለማስወገድ ለማጽዳት ይረዱናል። አናናስ፣ ኺያር እነዚህን ፈጭቶ በአንድ ሊትር ውሃ እሱን ይዞ ስራ ቦታም ላይ ሄዶ መጠጣት ይቻላል። ሌሎችም ከዛ ጋር እንደዛ አይነት የመሳሰሉ ጁሶችን ወስዶ ፈሳሽን ብቻ በማብዛት የተሻለ ካንሰርን ለመከላከል የሚረዱን ይሆናሉ ማለት ነው። ከዛ በተጨማሪ የነጭ ሽንኩርት፣ ፌጦ፣ ቁንዶ በርበሬ፣ ዝንጅብል፣ ቲማቲም፣ ሎሚ፣ ብርቱካን፣ አረንጓዴ ሻይ፣ ማርም፣ እርድ እነዚህ ከዛ ውጪ ደግሞ ተጨማሪ ሩማን፣ ወይን እነዚህ ካንሰርን ሴሎችን ለመቀነስ በደንብ የሚረዱ ምግቦች ናቸው ኢንሻአላህ። እነዚህም በአግባቡ በመጠቀም በየቀኑ ከነዚህ ውስጥ የተወሰነ መጠንን በመውሰድ ሌሎችም አሉ እነዛን በመውሰድ መጠቀም በምግብ ራሳችንን ከካንሰር ለመከላከል ይረዳናል በአላህ ፍቃድ። ከዛ በተጨማሪ እንግዲህ ካንሰር ተያዘ አንድ ሰው በሽታው መጣ፣ ምን አይነት አማራጮች በምግብ የሚቻለውን አደረገ? ከዛ ሌሎች በሕክምና ያላቸው አማራጮች ካንሰር ምንድነው የሚለውን ደግሞ በስተመጨረሻ ጠቅስላችኋለሁ ኢንሻአላህ። ያው አንደኛው ቀዶ ጥገና ነው። ካንሰር ያለበትን አካባቢ በቀዶ ጥገና ማስወገድ አንዱ መድኃኒቱ ነው። ሁለተኛው ኬሞቴራፒ ነው። የተለያዩ ኬሚካል ያላቸው መድኃኒቶችን በመስጠት ካንሰር ሴል እንዳያድግ እንዲቀጭ በማድረግ የሚሰጥ ህክምና አይነት ነው። ራዲዬሽን ቴራፒ ወይንም የጨረር ህክምና ሶስተኛው አማራጭ ነው። ሌላው ኢሚዩኖቴራፒ የሚባል ነው። የመከላከያ አቅማችንን በማዳበር ወይንም እንዲዳበር በማድረግ በተለያዩ መድኃኒቶች የካንሰር ሴሎችን እንዲደክሙ ማድረግ አንደኛው የህክምና መንገድ ነው። ሌላው ሆርሞን ቴራፒ የሚባል አለ። የሆርሞን መድኃኒቶችን በመስጠት ካንሰርን መከላከል እንዲቻል ይረዳል። ስቴም ሴል ትራንስፕላንት የሚባል ሌላ ህክምና አለ። አድቫንስ ባደረገ ቁጥር ወይንም የበሽታው መጠን እና አይነት በዛ ቁጥር የመቅኔ ህክምና ይደረጋል። ሌሎችም ሴሎች እንዲወጡ ተደርገው ኖርማል ሴል ተተክቶ ህክምናው በዛ መልክ ሊሰጥ ይችላል። እነዚህ እንግዲህ አማራጭ የሚባሉ የካንሰር ህክምና በክሊኒክ ደረጃ ወይንም ደግሞ በህክምናው በሆስፒታል ደረጃ ሊሰጡ የሚችሉ የህክምና አይነቶች ናቸው ማለት ነው። በመጨረሻም ተመልካቾች ኢንሻአላህ 10 ነጥቦችን ከካንሰር ጋር የተያያዘ ጥንቃቄ ለማድረግ የሚረዱ 10 ዋና ዋና ነጥቦችን ለማስቀመጥ ወዳለሁ። አንደኛ ማንኛውም አይነት ጭስን ማስወገድ ወይንም ማጨስን ማስወገድ፣ ሲጋራ፣ ሺሻ የመሳሰሉትን በቀጥታ የላንግ ካንሰርን ለማባባስ ምክንያት ስለሚሆን ማለት ነው። ሁለተኛ በአግባቡ እንብላ፣ መጠናችንን እንወቅ። ማይንድፉል ኢቲንግ የሚባለውን መርጠን የትኛው ለኔ ይጠቅመኛል የትኛው አይጠቅመኝም፣ ስለ ራበኝ ብቻ ሳይሆን ለሌላም በሽታ ሊያጋልጠኝ ስለሚችል ብለን በአግባቡ መመገብ ያስፈልገናል። በተለይ ቀይ ስጋ፣ ጥሬ ስጋ የሚበሉ ሰዎች ለኮለን ካንሰር አጋላጭ እንደሆነ ስለሚጠቅስ ነው ሪሰርቹ እና በአግባቡ መመገባችን ተገቢ ይሆናል ኢንሻአላህ። ሶስተኛው በቂ የሆነ የአካል ብቃት እንቅስቃሴ ማድረግ። አራተኛ በተቻለ መጠን ክብደታችን እንዳይጨምር መጠንቀቅ። አምስተኛ
መጠጥን አልኮል ነገሮችን ማቆም። አምስተኛ ስድስተኛ ለጨረር ከመጠን በላይ መጋለጥን ማቆም። የፀሐይ ብርሃን መጠቀም ካለብን የምንጠቀምበት ሰዓት ከ2 ሰዓት እስከ 3 ተኩል እስከ 4 ሰዓት ያለውን ብንጠቀም፣ ከሰዓት ደግሞ ከ9 ሰዓት በኋላ እስከ 11 ሰዓት ያለውን ብንጠቀም የተሻለ ይሆናል። የተለያዩ ጥናቶች እዚህ ላይ አሉ። እንደየ አካባቢያችን ደግሞ የጨረር ወይንም ዩቪ ራዲዬሽን የምንላቸው አልትራቫዮሌት ሬይ በጣም የሚበዛበት ሰዓት ሊኖር ይችላል። አንዳንድ አካባቢ ከ8 ሰዓት እስከ 9 ሰዓት ሊበዛ ይችላል። አንዳንድ አካባቢ ደግሞ ከ4 ሰዓት እስከ 5 ሰዓት፣ አንዳንድ ቦታዎች ላይ ደግሞ ከ9 ሰዓት በኋላ ሊበዛ ይችላል። እነዚህን ጨረሮች መጠንቀቅ ያስፈልገናል ኢንሻአላህ። ይህም በማድረግ ካንሰርን መጠንቀቅ እንድንችል ይረዳናል። ሰባተኛ የአካባቢያችን ያሉ የኬሚካል ፍሳሾችና የአካባቢ ብክለትን በተቻለ መጠን መጠበቅ አስፈላጊ ይሆናል። ስምንተኛ የተለያዩ ኢንፌክሽኖች ሲኖሩ ሰውነታችን ውስጥ ቶሎ በመታከም መድኃኒት ማግኘቱ የተሻለ አማራጭ ይሆናል። ዘጠነኛ በቂ እንቅልፍ መተኛት ካንሰርን ለመከላከል አቅም እንድናገኝ ይረዳናል። አስረኛ በቂ ቫይታሚን ዲ ማግኘት ሰውነታችን ውስጥ ማከማቸት የተሻለ ይሆናል ማለት ነው ኢንሻአላህ። በቂ ቫይታሚን ዲ የሚባለው ለአንድ ሰው በየቀኑ ከ8000 እስከ 1000 ኢንተርናሽናል ዩኒት ቫይታሚን ዲ ያስፈልገዋል። ምናልባት የቫይታሚን ዲያችን በጣም ዝቅተኛ ከሆነ ይህንን አክል መጠን ወይንም ደግሞ በሳምንት የሚሰጠውን 50000 አንዳንድ ጊዜ ደግሞ ሎዲንግ ዶዝ የሚሰጥ በመርፌ መልክ እስከ 200,000 400,000 500,000 ኢንተርናሽናል ዩኒት የሚሰጡ መርፌዎች አሉ። እነዛን በመውሰድ ውስጣችን ያለውን የቫይታሚን ዲ ማስተካከል የተሻለ ይሆናል። በተለይ የፊኛ እጢ ካንሰርን ለመከላከል ቫይታሚን ዲ የተሻለ አማራጭ ሆኖ ተገኝቷል። ተመልካቾች የዛሬውን ፕሮግራሜን በዚሁ አብቅቻለሁ ኢንሻአላህ። በመጨረሻም ካንሰርን ለመከላከል ከሚረዱን ምግቦች አንዱን ምግብ መርጠን የምናሳያችሁ ይሆናል ኢንሻአላህ። ወደ ኪችን ሄደን ምን አይነት አመጋገብ ብንመገብ ለካንሰር መከላከያ ይረዳናል የሚለውን እናያለን ኢንሻአላህ። ወደ ኪችናችን እንሂድ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ተመልካቾች አሁን ኪችናችን ላይ ተገኝተናል። አንድ ምርጥ ምግብ ተዘጋጅቶልናል ኢንሻአላህ። በዚህ አሁን በተዘጋጀን ላይ ያው እህሎች ብዙ እህሎች የያዘ ቂጣ እንደ ጨጨብሳ ተጠቅመናል። ብዙ እህሎች ከነገለባቸው ሳይፈተግ ማለት ነው። ይሄ የመጀመሪያው ቂጣ የተሰራበት እህል መልቲግሬን ሆል ግሬን የምንለው ነው። ብዙ አይነት እህሎች ከነገለባቸው ማለት ነው ሳይፈተግ ለካንሰር ከሚጠቅመን ነገር አንዱ ፋይበር ነውና
በተለይ ለኮለን ካንሰር ይሄንን አይነት መጠቀም የተሻለ ነው። ገብስ አለው፣ አጃ አለው፣ ማሽላ አለው፣ ጥቁር ጤፍ፣ ቀይ ጤፍ አለው፣ ቀይ ማሽላ እነዚህ ተካተውበታል። ሌሎችም እህሎች ተካተውበታል ማለት ነው ኢንሻአላህ። ሰውነታችን ፕሮቲን ማግኘት አለበት በየጊዜው። ስለዚህ ፕሮቲኑን የምናገኝበት የዛሬ 2 ሳምንትም የሰራነው ላይ ቫይታሚን ዲ ማግኘት እንድንችል ደግሞ የእንቁላል አስኳል ተቀምጦበታል ተዘጋጅቷል። እንቁላል አለበት። ሰላጣው በአብዛኛው ፋይበር እና ቫይታሚኖችን እንድናገኝ የሚረዳን ነው። ሽንኩርት አለው፣ ቲማቲም አለው። በዚህ መልክ እንግዲህ ጥሩ የዳይት መሆን የሚችል ምግብ ነው ይሄ ኢንሻአላህ። በነገራችን ላይ እንዲህ አይነት ምግቦችን ጤናማ ሆነው የሚዘጋጁ ምግቦችን ከሴንተራችን የምትፈልጉ ከሆነ ከኪችናችን በ0961 4961 61 በመደወል ማዘዝ የሚቻል መሆኑን ቀደም ብላችሁ ኦርደር እንድታደርጉ ጠይቃለሁ ኢንሻአላህ። ይሄ እንግዲህ ለላይት ዳይት የአንዱ ለታካሚዎቻችን ከምናዘጋጅላቸው ምግቦች አንዱ ነው። በፕላንም የምንሰጠው ይዘጋጅልንም ሲሉ የምናዘጋጅላቸው የምግብ አይነት ነው። በዚህ አይነት አመጋገብ እንግዲህ ጤናማ ሆኖ ውስጣችን ብዙም ሳይረበሽ ካንሰርን መከላከል ሌሎች በሽታዎችንም መከላከል የምንችልበት አይነት አንድ ዳይት ነው ኢንሻአላህ። ይሄን በማድረግ መመገብ እንችላለን። እንደ ጁስ የተጠቀምነው ዛሬ ተልባን ነው። ተልባ እንደምናውቀው ብዙ የጤና ጥቅሞች አሉት። ኦሜጋ 3 አብሮት አለ፣ ኦሜጋ 3 6 እነዚህ አብረው ተካተውበታል። ጤናማ የሆነ ዘይት የምንለው ውስጥ አንዱ የተልባ ዘይት ነው። ስለዚህ ፋት ቢኖረውም የጤናማ ፋት ምልክት ነው። ኦይል ቢኖረውም ማለት ነው ኢንሻአላህ። ስለዚህ በምግባችን ላይ ዛሬ ፋይበርን፣ ፕሮቲንን፣ ቫይታሚን ሚነራሎችን እንዲሁም የሚያስፈልጉ ፋትን አካተንበታል ማለት ነው ኢንሻአላህ። ይሄ አንድ ሚል ነው፣ የአንድ ጊዜ ምግብ የምንለው ነው። ይሄንን በመጠቀም ራሳችንን ጤናችንን እንጠብቅ እንላለን። መልካም ደስ የሚል ጥሩ ጣዕም እንመኝላችኋለን ኢንሻአላህ። በተጨማሪ ሁሌም እንደምለው ይሄንን ለማዘጋጀት ተጨማሪ በተለይ ሞያው ሲኖር ደግሞ የተሻለ የራሳችንን ሞያ ጨምረንበት የበለጠ አጣፍጠን መመገብ እንችላለን፣ ቀምመን መመገብ እንችላለን። እዚህ ላይ መጨመር የምትችሉት ብዙ አይነት ነገሮች ይኖራሉ። ሰርዲን ልንጨምር እንችላለን። ተልባው ላይ ማር የተወሰነ መጨመር እንችላለን። ስኳር ታማሚ ላልሆኑ በተለይ ጥሩ ጥቅም ይኖረዋል ኢንሻአላህ። የዛሬው ፕሮግራማችን እንግዲህ ይሄንን ይመስላል። ኢንጆይ ታረጉታላችሁ፣ ትደሰቱበታላችሁ፣ ይጣፍጣችኋል ብለን ተስፋ እናደርጋለን ኢንሻአላህ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ላይት ዳይት ከዚሁ ይሰናበታል ኢንሻአላህ። ላይት ዳይት ለቡ ባርኔሮ አደባባይ አካባቢ አንድነት ህንፃ ላይ በመንገኝ ይሆናል። ስልክ ቁጥራችን 0961 4961 61 በዛ ስልክ ደውላችሁ የምትፈልጉትን አገልግሎት ከጤናና ከስነ ምግብ ጋር የተያያዙ አገልግሎቶችን መጠየቅና መረዳት የምትችሉበት ስልክ ነው ኢንሻአላህ። በአክብሮት እናስተናግዳችኋለን። የዛሬውን ፕሮግራም በዚሁ ጨርሰናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።